ያለው ማሰብ ያለበት ምን እንደሆነ እንኳን እያወቁ አይደለም። ሃይሚም በጣም እንደምወድሽ እንደማከብርሽ ታውቂያለሽ። ግን ደግሞ አሁን ላይ ያደረግሽ ያለሽው ነገር ፈጽሞ ልክ አይደለም። ልጁ እረፍት ይፈልጋል፣ ማረፍ አለበት። ማጣት የለብንም ብሩኬን አይታችኋል። እንደዛ ሆስፒታል ውስጥ ገብቶ እንደዛ ታሞ ማየት እንኳን በጣም ይከብዳል። ግን ደግሞ ሁላችንም የምናስበው የሱን መታመም አይደለም፣ የሱን መጨነቅ አይደለም፣ የሱን ሌላ ነገር ማሰብ አይደለም። የራሳችንን ነገር ብቻ ነው እያሰብን ታነሱ ደስ ይለኛል። የራሳችሁን ጉዳይ ነገ ከነገ ወዲያ መፍታት ትችላላችሁ። አሁንም ቢሆን ሃይሚ እያደረገች ያለችው በእልህ እንጂ የምር ከብሩኬ ጋር መሆን ፈልጋ መመለስ ፈልጋ አይደለም። ሙሉ ነገር እያደረገች ያለችው በቃ በእልህ ነው። እንቃት እየሆናችሁበት ያላችሁት ሁለታችሁ ናችሁ። ያሰበ ያለው እየተጨነቀ ያለው ነገር ትሄዳለች ነው። አሁን ይሄንን ነገርም መተው መቻል አለ። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ አንተ በጣም ምን እንደምትወዳት አንቺ ራሱ ደግሞ ማለት ነው። አንቺ እዩ የምትባዩ ቀንቀና ምን አባሽ አንቺ በእልህ ነው የምታደርገው ምናምን የምትዩ በእልህ ምን አድርጋ ነው እሱ እልህ ውስጥ የምትገባው? ምን አድርጎ ልትበቀል ነው ምናምን እያልሽ ነበር። ምን አድርጎ ነው የምትበቀለው? አንቺ ማሰላችሽ እንዴ? አንቺ ቀዘናም እርካሽ ምን አይነቷ ናት? አንተ ደግሞ ፍጹም ተብዬው ማለት ነው። ሲማ አንድ ነገር ልንገርክ ወለ አንተ ማለት ነው ሄሚን እኔ በጣም ነው የምወድሽ በጣም ነው ማከብርሽ። ግን አሁን ዛሬ ላይ እያደረግሽ ያለው ነገር ልክ አይደለሽም ምናምን የምትለው ነገር ሲማ አንተ ደግሞ የሶስት መላጣ ልጅ ምን አይነት ሆኖ በእናታችሁ በጣም መላበዛህም እንደ አንተ ሰውዬ በጣም እያሽቃበጥክ ነው። ገባ? ልክህን ባታልፍ ጥሩ ነው። ገባ? ሰው ልጅ የተነሳበት ቦታ ሲረሳ ደስ አይልም። ገባ አይደለ? አንተ እያስመሰልክ እዚች ጋር እየጠራው አንተ እዚህ ነገር ውስጥ እንድትገባ ያደረከው አንተ ምን አገባን? ሄሚን እንኳን እናንተ የምትፈልጉ ለጥቅም እንደሆነ ጠንቅቀን እናውቃለን። ገባችሁ? ጥቅመኞች ወራዳ ሁላ እናንተ ሰብስክራያችሁ እንድታሳድግ ገባችሁ አይደለ? ለዚህ ነው የምትፈልገው እንጂ ሄሚን እዚህ እንዴት ጎን ላይ ትቆማኒ? ብሩክን ማጣት እና ሄሚን ማጣት እንፈልጋለን እንዴ? እኛ ማንፈልግም እኮ ሄሚን ማጣት። ገባ አይደለ? ብሩክን ከፈለክ ለምን ተሸክመህ አትዞሪም አንተ? ገባ አይደለ? ተሸክመህ መዞር ትችላለህ ሰውዬ። ገባ? የፈለገው ሀገር እሱ እንደዛ መጨነቅ የለበትም። ቡቡን ማጣት አልፈልግም ከምንም ነገር ቡቡ ይበልጣል ትላለህ እንዴ አንተ ደደብ ዜሮ። እውነት ጭንቅላት ቢኖርክ ማኖሮ ሁለቱም አንድ ለማድረግ ትሞክራለህ እስከ ጥግ ድረስ። ገባ አይደለ? አስመሳይ ጥቅመኛን ሰው እንደሆንክ ማሳየው እኮ አንተ ደነዝ። የምር ነው ይሁን ጦዝ ነገር ና ካንተ። ገባ? እኔም ያው አንተ እንኳን ጭንቅላት ያለ ሰው እየመሰልከኝ ነበር። ለካ ጭንቅላት የሌለ ዜሮ ሰው እንደሆንክ አላወኩም ነበር። ገባ? አንተ አስመሳይና ዜሮ ሰው ነው። ገባ አይደለ? አንተ በዚህ ልክ ለሄም እንድትናገር አትችልም። ከዚህች ወዳቂ ሴት ጋር በኢድስቤክ ባነት በክብር እያወራችሁ ሄምን እንዴት እንደሚታደርጉ እና ያለን እንኳን አይደል? አንተም ቢቶን ሁላችሁም ዙሪያ ላይ ያለችው ሁላችሁም ኮተታሞች ማለት ነው። እናንተ አስመሳዮች ባይዛው ሄሜ እናንተ እርዳታ አትፈልግም። አንተ ጎን ለሆን ካልሆንክም እሷ ችግር የለም። በራሷ ማኩራት በራሷ ማቻል የምትችል ማጋፈጥ የምትችል ጀግና ሴት ነች። ገባ አይደለ? ብሩክን ማጣት እና ሄሜስ ማጣት የሚፈልግ ሰው አለ እንዴ? አንተ በዚህ ልክ ለምንድን ነው የምታስመስሉት? አልገባኝም። እንደ ሄሜ አይደለችም እኮ 14 ግዣለሁ ብላ የመጣችው። ገደል መግባት ትችላለች። ሰውዬ እየሰማኸኝ ነው? አታሽቃብጥ። ምን አይነቱ ነው በእናታችሁ? አታ የራስህን ትይትቶ የሰው ያማስላል እንደሚባለው ነገር ነው ያንተ ነገር። ገባ አይደለ? በማያገባ ነገር ውስጥ አትግባ። አይመለከትም ሲጀመር። ቅንቅናም ሴትዮ አምጥቴ ከብሩክ አጠገብ ራቁ። አንቺም ሄሚን ብትሆኑ እሱ ራሱን ማግኘት አለበት ትላለህ እንዴ? ለምን ብሩክን ከቻልክ ሀገር ይዘት ወጣም? ለምን አሜሪካ ይዘት ትድን ባክ? ያ ታሽቃብጣለህ እንዴ አንተ? ምን አይነት አልጫ ነው በእናትህ? እንደዚህ ነው ሽልጥልጥ እንደው አላወኩም ነበር። የምር ነው ምልክ ልክን አለፍክ። አሁንስ ደደብ ሰው ግን ደብደብ ብሎ አይሰደብም። ውሻ ተብሎ አይሰደብም። ግን በጣም ነው የምታናድዱት። ድራማ መልኩ ቢሆን ራሱ ለሰው ልጅ ክብር ይኖራችሁ። እሺ ሰላም ውድና የተከበራችሁ ውድ የሚላት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። እንኳን አደረሳችሁ ለጥምቀት በዓል። ዛሬ ያው በዓላችሁ ነው አይደለ? ያው እንኳን አደረሳችሁ እላችኋለሁ። መላው ለምትገኙት ምንድነው የኦርቶዶክስ እምነት ተከታዮች ነው የሚባለው አይደለ? የክርስትና እምነት ተከታዮች ነው የሚባለው ያ እና እንኳን አደረሳችሁ እላችኋለሁ ውዶቼ። እና ይሄን ቪዲዮ የፍፄም ቪዲዮ ትናንትና ነው ያየሁት፣ ግን ለመስራት አልተመቸኝም ነበር። በጣም እየተናደድኩኝም ነበር።
ምንም አልተናገርኩም። ፍጹም የሚያረገው የሚያወራው ነገሮች ሁሉ እንደ ቂጣ የተገለባበጠ ነገሮችን ሁሉ እያማሰለ ማይሆን ነገር ለማድረግ ሄሚ ላይ ደግሞ ችግሮች ሁሉ ሄሚ ላይ እየዞረ ነው ያለው። በጣም ነው የሚከብደውና እንዴት እያሰቡ እንዳለ ሄሚ ላይ እንዴትስ እየፈረዱ እንዳለ ግራ ይገባኛል። እውነቴን ነው የምላችሁት። ለምን እንደሆነ አላውቅም። ማንን ሰው እየተረዳት አይደለም። የውስጧን ማቆ እሷና እግዚአብሔር ብቻ ናት። እውነቴን ነው የምላችሁት። በጣም ነው የሚገርመኝ። እኔ ፍፄ ግን አንድም ቀን ሄሚ ላይ እንደዚህ ይሆናል ብዬ እኔ አስቤ አላቅም ነበር። ለካ ሰው ነው ሰው ነው የሚለው መዝሙር እውነትም ነው። እንደዚህ አይነት ነገር አለና ሰው ነውና ሰውን በዚህ ማለት ማመን የለባቸውም። በቃ እንደዚህ ነው ማለት የለባቸውም። እኔ ግን ፍፄ እንደዚህ ይሆናል ሄሚ ላይ ሄሚን እንደዚህ ያደርጋታል ማለት እንደዚህ ነገር ብዬ አላሰብኩም ነበር። ለምንድነው ሄሚ ቦታ ሆናችሁ ማሰብ ያቃታችሁት? ሄሚ እንኳን ልክ እኮ ናት። አንተ አሁን ላይ ፈጽሞ ልክ አይደለሽ የምታደርጊው ነገሮች ሁሉ አለች። ባለፈው ኬክ ሳትበሉ ስለቀራ ነው እንዴ? ኬኩ ስለተደፋ ይሄ ነው እንዴ ልክ ያልሆናችሁ? እባክህ እስቲ ንገረና፣ ምንድነው ልክ ያልሆናችሁበት ቦታ ሄሚ? በምን አይነት መንገድ ነው ሄሚ ልክ ያልሆናችሁ? ሁሉ ነገር እኮ ልክ እኮ ናት ቅመማማ ማለት ነው። ገባ አይደለ? ያው እናንተ እሷን ደገፋችኋትም አልደገፋችኋትም ከጎኗ ቆምክም አልቆምክም ያው በራሷ የራሷን ችላ መጋፋት ትችላለች። ለዚህ አትጨነቅ እሺ። ብዙም እንዳያስጨንቅ ምንም የሚያስጨንቅ ነገር አይኖርም እሺ። እና እንደዛ ነው የምልህ። በዚህ ልክም ደግሞ ማስመሰል አይጠበቅብህምና ገባ አይደለ? የምር ነው በጣም አስመሳይ እንደሆንክ ሄሚን እንኳን እናንተ የምትፈልጉት ሁላችሁም በሄሚ እንኳን ነው እናንተ ሜዳ ላይ የታየ ማለት እንደ ብሩክ ብቻ አይደለም እኮ ሜዳ ላይ እንትን የሆነው ሄሚ እኮ የብሩክን ቤተሰብ ወንድሞቹን ጓደኞቹን ሁሉ እካ ነው ሜዳ ላይ እንትን እንዲሆን ያረጋችሁ። ገባችሁ? እቺ ቀበጥ የሆነች ሴት ጀግናዋ አንበሳ የሆነች ሴት አንተ ዛሬ ሶላፎን ልትከፍት ከዚች ወዳቂ የሆነች ሴት ጋር ምንድነው እሷም ደግሞ እሷም ብሩክ ፉክክር ያዘ ነው ምናምን የምትለው ነገር እኔ በጣም ይገርመኛልና ምንድነው ፉክክር የምትይዘው? ምን ማለት ምን አይነት ነገር ነው ፉክክር ማለት አልገባኝም። አንቺ ማን ስለሆንሽ ነው እንደዚህ የምትይው? እባክሽ አንቺ ወይ አላረጋሽም ዝም ብለሽ ነው ውሸትን ይዘሽ ተሸክመሽ በውሸት ልጅቷን ልቦና አትስበሪያት። ገባ አይደለ? ዙሪያ ላይ ያላችሁት አስመሳዮች ደግሞ አንተ ፍፄ ተብዩ አንተ ሊክስክስ ማለት ነው። አንተ ሊክስክስ የአምስት ፌስታል እናንተ እግዚአብሔር ነው የምለው። እግዚአብሔር እውነት ነው የምለው። ገባ አይደለ? የጥቅምት ንፋስ ገባ። በቃ እንዲህ ነህ አንተ ንፋስ ነክ ገባ። የኔ ማስመሰል ትችልበታለህ። በጣም አስመሳይ ነክና ልክን ባታልፍ ጥሩ ነው። ገባ። ሄሚ እያረግሽ ያለሽው እኛ ቡቡን ማጣት እና ሄሚስ ምን ትሁን? ሄሚስ ማን ነው የሚረዳት? እባክህ እናንተ ተረዳችኋትም አልተረዳችኋትም ችግር የለም። እሷ የሚረዳው እግዚአብሔር አለ። ገባችሁ አይደለ? እሷን የሚረዳው እግዚአብሔር አለላት። ገባ። በዚህ ልክ ላይ ግን ማሽቃበጥ አይጠበቅብህም። ብዙም እንዳታሽቃብጥ እሺ። አታሽቃብጥ። ገባ። በጣም እያሽቃበጥክ እንደሆነ ነው እየተሰማኝ ያለው እኔን። ገባ አይደለ እንዴ? ምንድነው በዚህ ልክ ደግሞ ማሽቃበጥ ምን ይባላል አሁን? ለምን ምን አርጋ ምን አጠፍታ? ጥፋቱ እኮ የብሩክ ነው። እቺን ልጅ ያገኘው እሱ ነው። ለምን ያገኛ ብለህ እንኳን በትክክል እንኳን ጥያቄ ጠይቄ አታውቅም። ግን አንተ ሄሚ ላይ አይንኪን ፈጣጣ አድርገህ ሄሚን ልትናገር አትችልም። ያው ልትናገር ኮንፊደንስ ራሱ የለም። ገባ አይደለ? አንተ ኮታታም ማለት ነው። አይመለከትም ሲጀመር ምንም ትሁን ምንም ታርግ። ገባ። የሚጠቅማትን ነገር እሷ ጠንቅቃ ታውቃለች። ገባ። ስለዚህ አይመለከትም። አንተ ምን አይነቱ ደደብ ነው በእናታችሁ? አስመሳይ አታስመስል። ደግሞ እኔ ሰው ሲያስመስል ደስ አይለኝም። ለሰው ልጅ ክብር ይኖራቸው። ክብረ ቢሶች ሲታስጠሉ። እውነቴን ነው የምለው። ሁላችሁም ክብረ ቢስ ናችሁ። አስረግጬ ነው የምነግራችሁ። ለዚህቺ ኦርጉዝ ተብዬዋ ክብር እንዳለ ግን ለሄሚ ግን ትንጥዬ ክብር የላችሁም። ይሄ ጠንቅቃችሁ ማወቅ አለባችሁ እሺ። አከበራችሁ። እናንተ ግን ለራሳችሁ ክብር ትላላችሁ። እኛ አንደኛ ደግሞ ቡቡን ማጣት አንፈልግም። ቡቡን ማጣት አንፈልግም ትላ ሄሚ ምንድነው? ሄሚ ሰው አይደለች እንዴ? ድንጋይ ነች እንዴ እሷ? አንተ ድንጋይ ራስ አስመሳይ አታስመስል። የምር ነው ፍፄ በጣም ነው የሚደብረው። ለማንኛውም ውዶቼ በጣም ነው የምወዳችሁ። ቪዲዮን ሼር ላይክ አድርጉ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ከአስመሳይ ሰው ከውሸታምና ከወንድ አስመሳይና ከአስመሳይ ጓደኛ ፈጣሪ ይጠብቃችሁ። አሜን። አዎ ይጠብቃችሁ። አለሁልሽ እያለ ጀርባችሁ የሚወገው እኔ ከአንቺ ጋር ነው እያለ ጀርባችሁ ላይ ጉድጓድ ከሚቆፍር ጓደኛ ፈጣሪ ይጠብቃችሁ። መልካም እየመሰለ ጥሩ እየመሰለ እሱን እየተከተላችሁ ስትሄዱ ማይሆን ጉድጓድ ከሚቀብር ሰው ፈጣሪ ይጠብቃችሁ። እነማን ማን የሚመስል ታውቃላችሁ? እንደ ፍፄ አይነት ሰዎች ማለት ነው። ከእንደዚህ አይነት ሰዎች ፈጣሪ ይጠብቃችሁ። አሜን ይጠብቀን። ሄሚ እንኳን ማለት ነው ለአንተ እንኳን ጥብቅና የቆመች ሴት እኮ ነች። ከኦዲየንሷ ጋር እንኳን የተጣላች
ፍፄ አጠገቤ ላይ ያለ ሰው ነው አትንኩ አትናገሩ ያለች ሴት እኮ ነች። አንተ እዚህ ጋር ደግሞ እዚህ ጋር መጥተህ ሄሚ እንድትናገር አፋለ እንደ አንተ የምትናገረው አንተ ልክስክስ አንተ ሹጣም ብብት ደነዝ የምሮ ነው ማለት እኔ ስድብ እኔ በቃ እኔ ሰው ልጅ እኮ ማለት ነው አንዳንድ ሰዎች ልኩን ሳልፍ እኮ ስድብ አጥቤ ስጪ ነው የሚለኝ። ስለዚህ ማታ ትታጠባለህ ማለት ነው አንተ ሰውዬ ባክት ሆንክ ነገር ባትነገር ጥሩ ነው። ገባ ልክህን አትለፍ። ማይሆን ነገር አትናገር ሄሚ ላይ። ሄሚ እንኳን ሁሌም ልክ ነች፣ ትክክል ነች። ምንም ብትናገር ምንም ብታደርግ ማለት ነው ትክክልና ትክክል ነች። ምንም አታመጣም። ታንቄ ትሞታለህ እንጂ ገባ አይደለ? ታንቄ ሞት ሰውዬ ምንም አታመጣም ነው እያልኩ ያለሁትኝ። ሄሚ ልክ አይደለሽም። ሄሚ ልክ ነኝ ብላ እየሄደችው መንገድ ሁሉም ትሄድ፣ አይመለከታችሁም። ካልተረዳችኋት እሷ ሴት ነች፣ እሷ ላይ እንደዚህ አይነት ነገር ነው የደረሰው ብላ አላሰብክም አንተ እያሽቃበጥክ ያለው። ቡቡንና ማጣት አንፈልግም ቡቤን የመኘኘኘኘ ሄይ አኺ ወላ አኺ አይዳይ ህፃን ነገር ነው። እውነቴን ነው የምልህ። ለማንኛውም በጣም ነው የምታሳዝነው፣ በጣም ነው የሚያደብረው። ገባ አይደለ? ሰው ልጅ በዚህ ልክ ማስመሰል ይችልበታል። አካል አቅም ነበር። ይመቻችሁ። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቪዲዮን ሼር ላይ ካርጉ፣ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የሚዬ አንቺን ፈጣሪ ይጠብቅሽ እና ባላችሁ እንዴት ነው? ባል ዛሬ ታከብራላችሁ? አላቅም። ብቻ ይመቻችሁ። ወዳችሁ ባይ